የአሜሪካ ጦር በደቡብ ኢራን አዲስ ጥቃት መክፈቱን አስታወቀ። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታወቀ። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብሏል። የማዕከላዊ እዙ ቃል አቀባይ ካፒቴን ቲም ሃውኪንስ የአሜሪካ ጦር በተኩስ አቁሙ መሰረት ቢታቀብም ወታደሮችን ይከላከላል ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጊ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርብ ጊዜ እንደማይደረስ መግለጻቸው ይታወሳል። የአሜሪካ ማዕከላዊ እዝ ቃል አቀባይ እንደተናገሩት እንደ አዲስ የተከፈተው ጥቃት የተፈጸመው በደቡባዊ የኢራን ግዛት የምትገኘው ባንዳር አባስ የወደብ ከተማ ላይ ነው። የወደብ ከተማዋ በሆርሙዝ ወሽመጥ የሚገኘው የኢራን ባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ ይጠቁማል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መስማታቸውን ተከትሎ ምርመራ ማካሄድ ጀምረዋል። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሁኑ ጥቃት በሁለቱ ሀገራት የሰላም ድርድር ላይ ምን ጫና እንደሚያሳድርም ግልጽ አይደለም። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል ብለዋል። ትላንት የኢራን ከፍተኛ ባለስልጣናት ከኳታር ጠቅላይ ሚኒስትር ጋር ውይይት ማድረጋቸውም ይታወሳል። ይህ በእንዲህ እንዳለም እስራኤል ሄዝቦላ ላይ የምትፈጽመውን ጥቃት እንደምታጠናክር ኔታንያሁ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላ ላይ የሚፈጸመው ጥቃት ተጠናክሮ እንደሚቀጥል መናገራቸውን ተከትሎ የአገሪቱ ጦር በመላው ሊባኖስ አዲስ ዙር ጥቃት ማድረስ መጀመሩን አስታወቀ። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የአገሪቱ ክፍሎች ላይ ጥቃት በመክፈት ሄዝቦላህን እየመታ መሆኑን ገልጿል። ሄዝቦላ በበኩሉ የእስራኤል ወታደሮች ታንኮች፣ የጦር ሰፈሮች፣ ህንፃዎችና ሌሎች ስፍራዎችን ኢላማ ያደረጉ 22 የድሮንና የሮኬት ጥቃቶችን በመፈጸም አጸፋውን መመለሱን አስታውቋል። ሊባኖስና እስራኤል በዚህ ወር መጀመሪያ የደረሱበትን ተኩስ አቁም በ45 ቀናት ለማራዘም ስምምነት ቢፈጽሙም ውጊያው ቀጥሏል። ኔታንያሁ ሰኞ ምሽት በቪዲዮ ባስተላለፉት መልእክት እስራኤል ከሄዝቦላ ጋር ጦርነት ላይ እንደሆነች ተናግረዋል። ሰራዊቱ አድቃቂ ምት እንዲፈጽም ማዛቸውንም ገልጿል። ጠቅላይ ሚኒስትሩ እስራኤል በከፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎች መገደላቸውንም ተናግረዋል። አሁን ከኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውን ይበልጥ መጨመር ነው ሲሉም ተደምጠዋል። ቤዛልል ስሞትሪች እና ኢታማር ቤን ግቪር የተባሉት ሁለት ቀኝ አክራሪ የእስራኤል ሚኒስትሮች ሊባኖስ ውስጥ የሚካሄደውን ጨምሮ የጦሩ ወታደራዊ ዘመቻ እንዲስፋፋ ጠይቀዋል። ሰኞ ዕለት ድሮኖችና ሮኬቶችን በመጠቀም በደቡባዊ ሊባኖስ እንዲሁም በሰሜን እስራኤል የሚገኙ ስፍራዎችን ማጥቃቱን የገለጸው ሄዝቦላ እርምጃውን የወሰደው በእስራኤል የተኩስ አቁም ጥሰት ምክንያት እንደሆነ ተናግሯል። ይፋዊ የዲፕሎማሲያዊ ግንኙነት የሌላቸው ሊባኖስና እስራኤል በሚቀጥለው ሳምንት ዋሽንግተን ውስጥ ተጨማሪ ድርድር ለማድረግ ቀጠሮ ይዘዋል። የሊባኖስ ፕሬዝዳንት ጆሴፍ አውን የእስራኤል ጦር ከደቡብ ሊባኖስ ሙሉ በሙሉ እንዲወጣ ጠይቀዋል። ማርኮ ሩቢዮ ከኢራን ጋር ስምምነት ላይ የመድረስ እድል መኖሩን በድጋሚ ገለጹ። ዋሽንግተን ቴህራን ላይ አዲስ ጥቃት ብትከፍትም ስምምነት ላይ መድረስ የሚቻልበት እድል አሁንም እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። አሜሪካ ያደረሰችው ጥቃት የኢራን የሚሳኤል ስርዓትና ጀልባዎች ላይ ጉዳት ቢያደርስም ሩቢዮ ባደረጉት ንግግር የስምምነት ላይ መድረስ ይቻላል ብለዋል። በኳታር በሚደረገው ውይይት ለውጥ የሚመጣ ከሆነ እናያለን ያሉት የውጭ ጉዳይ ሚኒስትሩ ፕሬዝዳንቱ ግሩም ስምምነት ላይ ይደርሳሉ አሊያም ስምምነት አይኖርም ሲሉ ገልጸዋል። በኳታር በሚደረገው ውይይት ላይ የቀረበው የሰላም እቅድ ውስጥ ያለው የቃላት አጠቃቀምና ምርጫ መታየት ስላላት ንግግሩ ቀናት ሊወስድ እንደሚችል ጠቁሟል። የሆርሙዝ ወሽመጥ መከፈት እንዳለበት አስረግጠው የተናገሩት ማርኮ ሩቢዮ እየሆነ ያለው ነገር ህገወጥ ነው፣ ዓለም ላይ አለመረጋጋት ፈጥሯል፣ ተቀባይነት የለውም ሲሉ አክለዋል። ከዚህ ጋር ተያይዞ በኢራን ጦርነት ምክንያት በመላው ዓለም የሚሳኤል መከላከያ ስርዓት መዳከሙን ዜሌንስኪ ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በኢራን ጦርነት ምክንያት በመላው ዓለም የባለስቲክ ሚሳኤል መቃወሚያ ስርዓት እጥረት ተፈጥሯል አሉ። ለተፈጠረው እጥረት መፍትሄ መገኘት አለበት ሲሉም ፕሬዝዳንቱ አሳስበዋል። ዜሌንስኪ አክለውም የዩክሬንን የአየር መከላከያ ለማጠናከር ከሁሉም አካላት ጋር እየሰራን እንገኛለን፣ ቅድሚያ የምንሰጠው ጉዳይ ነው ብሏል። በዩክሬን መዲና ኪየቭ ስልታዊ ጥቃቶች እንደምትሰነዝር ያስታወቀችው ሩሲያ በበኩሏ የውጭ ሀገራት ዜጎች ከተማዋን ለቀው እንዲወጡ ማሳሰቢያ ሰጥታለች።
የዩክሬኑ ፕሬዝዳንት ዜሌንስኪ አሜሪካ ለአገራቸው ተጨማሪ ድጋፍ የምታደርግበትን መንገድ በተመለከተ ውይይቶች ይቀጥላሉ ብለዋል። አውሮፓ በቂ የሚሳኤል መቃወሚያ ስርዓት እንዲኖራት በሚል ዩክሬን መሳሪያውን የምታመርትበትን ፍጥነት መጨመሯንም ገልጸዋል። ኢራን የአጸፋ እርምጃ መውሰድ ተገቢና የማይቀር መሆኑን ገልጻለች። የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት የአጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነ አስታወቀ። እስላማዊ አብዮታዊ ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት ሳይጠቅስ በህዝብ ግንኙነቱ በኩል ባወጣው መግለጫ የአሜሪካ ጦር በቀጠናው ጣልቃ ገብነቱንና ጠብ ጫሪነቱን ቀጥሎ በፐርዥያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ሰፈር ገብቷል ብሏል። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛት ሉዓላዊነታችንን ለመከላከል ኤምኪው 9 ድሮን መተን ጥለናል ሲሉም አክለዋል። አርኪው 4 ድሮን ኤፍ-35 ተዋጊ ጀት እንደመታና እርምጃው በውሃ የተሸፈነውን አካባቢ ጥለው እንዲሸሹ እንዳስገደዳቸው አስታውቋል። እነዚህ ጥቃቶች መቼና የት እንደተፈጸሙ ግን በግልጽ አላስቀመጠም። የአሜሪካ ጦር ባወጣው መግለጫ በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን ይፋ አድርጓል። የአሜሪካ ማዕከላዊ እዝ ጥቃቱ ራስን መከላከል እንደሆነ ገልጾ ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብሏል። የኢራን መገናኛ ብዙኃን ትላንት ምሽት በባንደር አባስ የወደብ ከተማ አውሮፕላን ማረፊያ አቅራቢያ ፍንዳታ መሰማቱን ዘግበዋል። በመጨረሻም የኢራኑ ጠቅላይ መሪ ባህረ ሰላጤው ከዚህ በኋላ የአሜሪካ ጦር ሰፈር መጠለያ አይሆንም አሉ። የኢራኑ ጠቅላይ መሪ ሞጅታባ ኻሜኒ ለኢድ አል-አድሃ በዓል ባስተላለፉት መልእክት እስራኤልን አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉ ገለጹ። ጠቅላይ መሪው በጽሑፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤልን በቀጠናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን የኢራኑ ዜና ወኪል ታስኒም ዘግቧል። ሞጅታባ የአባታቸው መገደል ተከትሎ የጠቅላይ መሪነቱን ስልጣን ከተረከቡ በኋላ እስካሁን ድረስ ለህዝብ በይፋ ያልታዩ ሲሆን መልእክታቸውን በጽሑፍ ሲያስተላልፉ ቆይተዋል። በአሁኑ መልእክታቸው በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀያየሩ መሆናቸውን በማንሳት የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥ ቦታ እንደማይኖራቸው ገልጿል። ጠቅላይ መሪው ጊዜን ወደ ኋላ መመለስ እንደማይቻል እርግጥ እንደሆነ ሁሉ በቀጠናው ያሉ ሀገራትና መሬት ከዚህ በኋላ የአሜሪካ ጦር ሰፈሮች መጠለያ አይሆኑም ሲሉ የአሜሪካ ሚና በአካባቢው እንደማይኖር አመላክተዋል። ጨምረውም በቀጠናው ለክፉ ተግባር መጠለያ የሆኑት ጦር ሰፈሮች አይኖሩም፣ እንዲሁም ተጨማሪ ወታደራዊ ሰፈሮች አይመሰረቱም በማለት አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት ደረጃ እየወረደች ነው ብለዋል። ጠቅላይ መሪው ባለፉት ወራት በተካሄደው ጦርነት አሜሪካና እስራኤል ከባድ ጉዳት እንደደረሰባቸው በመጥቀስ በኢራን ከባድ ምት እስራኤል አቅመ ቢስ እንደሆነችና አሜሪካም ከባድ ጥፊ እንደቀመሰች ገልጸዋል። ዘገባው የቢቢሲ ነው።